ትኮሩም ዲማማ ነው በቃ ነይ ከበደ አያነቡም እነሱ እና በእናትህ ፍቄ እግዚአብሔርን ይመች ምን ሲጀመር ማለት ነው አውራ ዶሮ እንቁላል አይደል ተበላ ናትዬ ወይ ደህና ነህዬ አሎ እንዴት ነው ናፈከኝ እንዴ ነው ራሱ እግዚአብሔር እኔ እኮ ለቀን ሳጣ ይደብረኛል አሁን እኮ ለሳምንት ላይታሽ ሰማኝ ወይ እቺን ልጠይቅክና ማለት ነው ካሸነፍክ ያው ይሁድን ነገር ያው አደራ ተብለክ የለ ሻይ ልጋብዥ ነው አረ የፈለከውን ነገር ጋብዛለሁ እሺ እንዳታይብኝ ተረጋጋ ቆይ አባት ከነ ልጁ ባል ከነ ሚስቱ ሆቴል ይገባሉ ሁሉም አንዳንድ ቡና ጠጥተው ሂሳብ ሲከፍሉ አስተናጋጁ የሶስት ቡና ሂሳብ ቆረጠ ይሄ እንዴት ሊሆን ይችላል ምንድነው አልገባኝ አልገባኝም ድገምሽ ወይ ለምን ታምታታለህ ምንድነው ለምን ከልብ ስማኛ እኮ ከልብ እሺ አባት ከነ ልጁ ባል ከነ ሚስቱ ሆቴል ይገባሉ ሁሉም አንድ ቡና ጠጥተው ሂሳብ ሲከፍሉ አስተናጋጁ የሶስት ቡና ሂሳብ ቆረጠ እንዴት ሊሆን ይችላል አንድ ቡና ጠጥተው እሺ ወይ ላምብቦን አረ ካሰበብኩ መልሶ አለ አንድ ቡና እኮ እኔ እግዚአብሔርን አሁን ግራ ገባኝ ነው እንዴ ከልብ አዳምጣ ከልብ ነው ያደምጥከለው እውነት አይደለም የመጣም ከልብ ነው ናት ልብ እዚህ አይደለም እንዴት ነው አላቀለም ያበቀደማች ይጋ አሁን ክፋት ታስወራኝ ችካት አንድ አንብቢልኝ እንደገና ካነበብኩልህ ማን ይገባል አንድ ያው እሺ አንድ ጠይቄክ ለመጨረሻ ከዛ ወደ ቀጣይ ሄዳለሁ አባት ከነ ልጁ ባል ከነ ሚስቱ ሆቴል ይገባሉ ሁሉም አንዳንድ ቡና ጠጥተው ሂሳብ ሲከፍሉ አስተናጋጁ የሶስት ቡና ሂሳብ ቆረጠ ይሄ እንዴት ሊሆን ቻለ ልጁ አልጠጣም ስንት ናቸው እነሱ ሶስት ማን አባት ልጅ እናት እኔ ልታወዛግቢ እሺ በቃ ተመልሷል ምንም ማድረግ አይቻልም ልክ ነኝ እስቲ ጌታም በይ የእውነት እስቲ ጌታም በይ አንዳንድ ቡና ጠጥተው ለማወዛገብ እኮ ነው አባት ከነሱ ሚስት ነው የሚተው ስለዚህ እሺ ልክ ነህ ወይኔ እኔ ግን ትመልሳለህ አላልኩም ነበር ማለት አንቺ በጣም እንዴ እሺ ትንሽ ፀሐዩ እንትና አድርጎኝ ነው እሺ ከአንድ በላይ ማለፍ ክልክል ነው የሚል ማስጠንቀቂያ ጽሑፍ የያዘ ታፔላ አለ ከዛ 10 በጎች አለፉ ይሄ እንዴት ሊሆን ይችላል ምን አውቃለሁ ነው ያማታል ናንቺ ተናገራቻ በጎች አሉ ገባይ ይልገባ አላውቅም አንቺ ጌታ አልገባኝ ያልገባኝ ከበር ታፔላ ተለጥፏል ማለፍ አይቻልም ተብሎ እሺ ታዛ 10 በጎች አለፉ ለምን በጎች ስለሆነ ነው አልተመለሰም ተመልሳለህ በጎች ግን ትኩረት አየ እንዴት እንደሚጠቅ እኮ ትኩረትማ ይጠይቃል ግን በግ እንዴ አንድ አበግ ነኝ ነበርኩ በቃ ጋብዛለሽ ሰምታችኋል ይሄን ተቆርጫለሽ ለነገር ኧረ እኔ አልቆጣውም ጋብዛለሁ እኔ ለዚህ አልታመም ደሞዜም ስለደረሰ ጋብዛለሁ ደሞቡሊም ስንግ ቻው በቃ አንተ ታዋርደኛለህ ሰላም ትንሿ ወይዬ ደህና ነሽ ለምንድን ነው ቆይ እኔን ስታይኝ ምስቅ እንጃ ሁሉ ነገርሽ ያስቀኛል ማርያምን ሁሌ ከገባሽ ቀን ጀምሮ ትስቃለች ምን ፊቴ ላይ የሚያስቅ ነገር አለ ተናድጄ ራሱ ትስቃለች እውነት እኔ እየተበሳጨ ነው አትሳቂ ያው በህዝብ ፊት አትሳቂብኝ በቃ ስሚኝ አንድ ጥያቄ ልጠይቅሽ እስቲ እንግዲህ ጉድሽ ነው ያለው አንድ በሽተኛ ማለት ነው ኪኒን በ3 ኪኒን ተሰጠውና በአንድ ሰዓት ውስጥ ውጣ ጨርስ ተባለ በየስንት ደቂቃ ልዩነት ነው የሚወጣው ምናሺ አንድ በሽተኛ ኪኒን ዋጥ ተባለ ከዛ 3 ኪኒን ተሰጠው እና በአንድ ሰዓት ውስጥ ዋጥ 3ቱን እንዳባልና አረሲያ ኒና አንድ በሽተኛ አለ ከዛ ታሞ ሆስፒታል ሄደና ኪኒን ተሰጠው በአንድ ሰዓት ውስጥ
ሶስቱን ኪኒን ዋተባልና በየስንት ሰዓቱ ልዩነት ነው የሚወጣው? ይሄን እኮ መልስ በቃ ይሆናል። አንተ አልነግርሽም። በሽተኛ አለ። ከዛ መድኃኒት ወጥተዋል። በቃ አልቻልሽም። ስለዚህ ማለት ነው ኦዲየንስ ይመልሰው። እሺ አልነግርሽም። ኦዲየንስ ይመልሰው። ለሌላ ሰው ጠይቋለሁ። ላንቺማ ከነገርኩሽ ሊመለስ ነው ማለት ነው። እሺ ሌላ አንድ ጥያቄ ልጠይቅሽ። ገና ወጣት እያለ ረጅም ነው፣ ሲያርጅ ደግሞ አጭር ሆኖ አለቀ። ምንድን ነው? ወጣት እያለ ረጅም ነው፣ ከዛ በቃ አርጅቶ እንትን ሲል አጥሮ አለቀ። ሻማ ነው። ጎበዝ። አንድ አገኘች ማርያም። እሺ ይሄንን ግን መቼም አታገኙም። ሶስት ሰው ጠይቄ ሶስቱም አላገኙት። የመጨረሻ ጥያቄሽ ነው። እኔና አንቺ ካፌ ገባን። ከዛ ካፌ ገብተን አንቺ ተታዘሽ፣ እኔ ቡና አዘዝኩኝ። ከዛ ስኳር አድርገን እኔ ወደ ግራ ማሰልኩት፣ አንቺ ወደ ቀኝ። ለምን? ተፈጥሮሽ ስለሆነ። ምን ነው ተፈጥሮ? አንቺ ጠማማንሽ ጋሽ ካፌ ገባን ነው። ካፌ ገባን። ከዛ ወተትና ሻይ አዘዝን። እኔ ወደ ግራ አንቺ ወደ ቀኝ ብሻ ማሰልሽ። ለምን ይሄ ሊሆን ቻለ? አይደለም እንደዚህ አማሰልሽ። ከዛ በዚህ ጋር አማሰልሽ። እኔ ወደ ግራ አማሰልኩት፣ አንቺ ወደ ቀኝ። እንዴት እንደዚህ? ለምን? እስቲ አማያ ማሰለች። ወይኔ በጣሪ ወይ እሺ ካፌ ብቻ ቡናና ሻይ አለ? የለም አይልሽም። አንቺ ማኪያቶ አዘሽ። እኔ ተት አንቺ ቡና የሆነት ኒና ጠፋብሽ። አንቺ ግራኝ ትሆንሽ ነው አይደል? ግራኝ ሳይሆን ወደዛው ማሰልሽ ነው ፈልገሽ አይደለም? አይ ሶስት ሰው አላገኘው። ማርያም እንዴ ይሄን ያህል ከባድ ነው? እንደኔ ጭንቅላቴ በቃ የሚገርም ጭንቅላት ነው ያለኝ ማለት ነው። እቺን ስላወቅኩ አረ እግዚአብሔር እንዴ ካፌ ነው እኮ የገባ ነው። ከዛ ቡናና ወተት አዘዝን። ከዛ አንቺ ወደ ቀኝ ማሰልሽ፣ እኔ ወደ ግራ ማሰልሽ። ለምን? ስኳሩ እንዲማማ ነው። በቃ ነይ ማሚቴ ስኳር እንዲማማ ነው። ግን ምንም ሙሉን ስላልመለስሽ ምንም ሽልማት የለሽ። ሶስቱንም ብትመልሽ አለሽ አይደለም? ከሶስቱ አንድ እኮ ይዛት እኮ ሶስቱንም የመለሰ ግብዣ አለው። ማንም አልመለሰ። የመጀመሪያው ምን ነበር? ጠፋብኝ። እኔ ራሴ ጠፋብኝ። የመጀመሪያው ዶክተሩ ታሙ ሐኪም ቤት ሄደ። እሱ ነው ኦዲየንስ ይመልስ ያልኩት። ከዛ የሻማውን መለሹ። ከዛ ይሄንን በስንት ሙከራ እድል ስለሰጠሽ እንጂ መለሹ አትመልሽም ነበርና አዝናለሁ። ልጋብዝሽ ነበር፣ ሌላ ጊዜ ጋብዝሻለሁ። እንግዲህ አይዞሽ። ግን መልሻለሁ እኮ ጎበዝ። ሁለት መልሰሻል። በቃ ቻው ቻው። ፍቄ ደህና ነህ? እንዴት ነሽ? አለሁ። ጂስ ነህ? ጠፋ። እኔ አለሁ፣ እየበራሁ ነው። እኔም አለሁ። ስማኝ፣ የሆነች ጥያቄ ልጠይቅህ ነው። ቀላል ናት። ቀላል ጠይቂ። ሂሳብ እኮ ናት። ኧረ አይደለም፣ ቀላል ሂሳብ ማንም ከየት አመጣለሁ ብለህ ነው። ጨረቃ ማለት ነው ቦታዋ ላይ እያለች ማለት ነው ቀን አትታይም። ለምንድን ነው ግን ቦታዋ ላይ ነች? ጨረቃ ቀን ቦታዋ ላይ አትታይም አለች። እዛ ሰማይ ላይ ቦታዋ ላይ እንደተቀመጠች ነው። ግን ለምንድን ነው የማትታየው? የአይን ችግር ያለበት ነው ማያት ነው። አያታለሁ። አይደለም በቤቴን አይደለም፣ ለፊደል ነው። ጨረቃ ቦታዋ ላይ አንቀናለች ለምትማታይ አለች። አሁን ራሱ አለች። ግን ለምንድን ነው ማናያትኝ? ፀሐይ የከለላት ይመች። አሁን ፀሐይ የከለላት ነው መልስ። በጣም ቀላል
ተርፋል። ይሄ ሁሉ ተደክም ጨምሪ አንተ ደግሞ እስቲ ጨምሪ አንድ ደግሞ ማለት ነው ቀላል አይለኛ ነው ያደኩበት አየውክ እኮ ሁለት ጓደኛ እኔ እናንተ ማለት ነው ልበል። አይ እንግዲህ ፀጉሯን አበጥራ ምናምን እንዳስ አይደለም ማርያምን ካፌ ገባን። እሺ ከዛ ሁለታችንም ቡና አዘዝን። ከዛ ቡናውን እኔ ወደ ግራ ነው አንተ ወደ ቀኝ ማሰልከው። ለምን እንደዚህ ሊሆን ቻለ? ለምን እንደዚህ ሆነ? በአንድ ቅጽበት ነው በመስታወት አይተህ ነው ሰልፊ ስንቀርጸው ነው። እኔ ቀኝ ነኝ አንቺ ግራ ነሽ አይደለም ማርያምን እንደዛ አይደለም ሌላ ነው ቡናውን ቆይ ምንድነው የምታወሳስቢው? ሁለታችንም ቡና ነው ያዘዝነው። እሺ እኔ ወደ ቀኝ አንተ ወደ ግራ ማሰልክ ግን እንዴት እንደዚህ ሊሆን ቻለ? ወደ ቀኝ አንቺ ወደ ግራ የፍቅር ነገር ነው አይደለም? እውነት አይደለም እንዴ? ሞክር እንዴ ወደ ቀኝ ማማሰል ማለት ነው። አጥሚት አይደለም ማለት ቡና ማኪያቶ ማለት ነው። እኔ ወደ ቀኝ ሳማሰል አንቺ ወደ ግራ። ለምን? እንዴት? አቀማመጣችን ነው። ቆይ በቃሽ ይለፈኝ ልንገር መልሱ ምንም ሁለታችንም ስኳሩን ለማማማት ነው። በጣም ቀላል እኮ ነው። ያማሰል ነው። በጣም ትገርመኝ። እሺ አንዴ መጨረሻ ጥያቄ ልጠይቅ። መንገድ ላይ ማለት ነው ናቲን ራሱ ጠይቄው እኔ ራሴ መልሱን ሳላውቀው ተምታታብኝና ልክ ነህ አልኩት። መንገድ ላይ ማለፍ ለእግረኛ የተከለከለ ነው ተብሎ ታፔላ ተለጥፏል። ከዛ 10 በጎች አለፉ። እንዴት ሊያልፉ ቻሉ? ለእግረኛ ነው የተባለው፣ ለበግ አልተባለም። አይደለም እንደዚህ ሲለኝ ነው ናቲ ልክ ነህ ብዬ ነበረው። ለእግረኛ ማለፍ ክልክል ነው። በጎቹ ግን አለፉ። በጎቹ 10ሩም በጎች አለፉ። አንድም አይቻልም ተብሎ ነበር። እነሱ እንዴት ሊያልፉ ቻሉ? 10ሩም ተሰልፈው ነው ያለፉት። በመኪና ነው አይደለም፣ በእግራቸው ነው ያለፉት። በአራት እግራቸው? ለእግረኛ? እንቆቅልሽ እንደዚህ ከባድ ነው እንዴ? ከበደ አያነቡማ እነሱ። እና በእናትህ ፍቄ እግዚአብሔርን ይመች። ምንም አልሳትክም አለኝ ጭንቄ አለች እኔ ማላማስልም ጫው ነው የምጠጣው። ናቲ ደግሞ በግ ስለሆኑ ሲለኝ እሺ ማለት ይስነኝ። በግ ስለሆኑ የማያነብሰው ስለማያነቡ ነው። ልክ ነህ። እኔ እንቆቅልሽ ልጠይቅሽ? እሺ በራሴ ጉድኩኝ። ጠይቀኝ እመልሳለሁ። ሰካራም ለምን ወደ ቤቱ ይሄዳል? ቤቱን አይረሳማ ሰካራም አይደለ? ሰካራም ለምን ወደ ቤቱ ይሄዳል? ሰካራም ለምን ስለ ሰካራም ሰካራም ለምንድን ነው ወደ ቤቱ ይሄዳል? በቃ ሰክሮ ነው የሚሄድ። ሰካራም ቢሰክርም ቤቱን አይረሳም ነው። ቤቱ ወደሱ ስለማይመጣ ነው። ወይኔ ተበላው። በራሴ ሚዲያ ትላለህ። መልሱን ካልሰማችሁት ማለት ነው እናንተ ኮሜንት ላይ ገምቱ። ሀዊ ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ። እኔ በጣም ደህና ነኝ። ጠፋሽ እኮ። አለሁ። ይሄ ንፋስ ሊያዋርደኝ ነው ፀጉሬን አንስቶ። ስሚኝ አሁን አንድ ጥያቄ ጠይቅሻለሁ። እሱን ከመለሽ ትጋበዣለሽ። ምንድነው የምጋበዘው? እርጎ ባንዳ ፍለሽ የእርጎ አፍቃሪ ስለሆነች እሺ። በኢትዮጵያና በሱዳን መሃል አውራ ዶሎ እንቁላል ጣለ። ማን ነው የሚወስዳት? እሱ ይካፈሏታል። ምን አድርገው ይካፈሏታል? ፈልፍለው ዶሮዋ ፈልፍለው ያሳቀፉትና ሲፈልፍል ዶሮውን ይካፈላል። በቃ ጨረሽ? ፈጣሪ ከኔም የባሰ አጣይ። በቃ ይሄ ነው። ኧረ ሌላ ሞክሪ። ማን ይወስዷል እኮ እየጠየቅኩሽ እኮ ነው። መልሰሽ እኔን ጠይቂኛለሽ። ማን ይወስዷል? ኢትዮጵያ አይደል? ለኢትዮጵያ ማገዝሽ ነው? አዋ እርግጠኛ ነሽ? ሲጀመር ማለት ነው አውራ ዶሮ እንቁላል አይደል? ተበላሽ። አዊ አዝናለሁ። እንግዲህ ምንም ማድረግ አልችልም። አዎ ትኩረት ይጠይቃል። እሺ የሆነ ሰው ማለት ነው ወይ እኔ በጣም በቃ ረጅም ጉዞ ተጓዝኩኝ እና ግን አልደከመኝም። እንዴት አልደከመኝም? ምን እያረኩ ነው?
ተጓዝኩኝ ግን አልደከመኝም። ለምን እያቆምሽ እየተቀመጥሽ ነው? አይደለም ጉዞ እየተጓዝሽ ማይደክምሽ? አዎ። ምን አይነት ጉዞ ስትጓዢ ነው? በመኪና ላይ ነሽ ተቀምጠሽ ነው? አይደለም። በፕሌን ሄደሽ? አይደለም። እና ምንድነው እኮ እኔም ግራ የገባኝ እኮ እሱ ነው። ለምንድን ነው ያልደከመሽ? እኔም ገረመኝ እኮ እንዴ። በቃ እንዴት ነው በመኪና ካልሽ በፕሌን ካልሽ እንዴት ነው የማይደክምሽ? እሺ ልንገርሽ፣ ያልደከመኝ የሰው ልጅ የማይደክመው ረጅም ጉዞ እየተጓዘ በሀሳብ ጉዞ ከሄደ አይደክመው። ሀሳብ በቃ ጭንቅላቴ የሀሳብ ጉዞ አይደክምም ይባላል። አንድ የመጨረሻ ጥያቄ ልጠይቅሽ። እኔና አንቺ ካፌ ገባን። እዛች ከዛ እርጎ ቤቷ ወተት አዘዝሽ አንቺ፣ እኔ ደግሞ ሻይ አዘዝኩኝ። ከዛ አንቺ ወተቱን ወደ ግራ ማሰልሽው፣ እኔ ደግሞ ሻዩን ወደ ቀኝ ማሰልኩት። ሁለታችንም ስኳር ጨምረናል። ለምን እንደዚህ ሆነ? አቀማመጣችን ነው አይደለም? እስኪ ጭንቅላትሽን አሰሪው። ጭንቅላት ተፈተነ ዛሬ ጭንቅላት። አንቺ ወደ ግራ ነው ወደ ቀኝ? እንዴ እኮ አቀማመጣችን ነው። አይደለም፣ በፍጹም አይደለም። እና ምንድነው? እኔ ምን አውቃለሁ? ንገሪኛ። አቀማመጣችን ካልሆነ ማንኪያው አይደለም። ምን ግራኝ ነው ማንኪያው? በጣም ቀላል ጥያቄ እኮ ነው። እግዚአብሔርን። እሺ ምን ይሆናል? እኔ እንጃ። አቀማመጥሽ ካልሆነ ይሄ አይደለም። በቃ ሁለታችንም ምንድነው ስኳሩን ለማማማት እኮ ነው፣ ሌላ ነገር የለውም። ሌላ ነገር የለውም። ተበላሽ። ለማንኛውም አዝናለሁ። እርጎ ምናምን የለም። አስፋልት ለብለብሽን ትበያታለሽ ማታ ብርድ ጠብቀሽ። እንግዲህ እኔ ልጋብዝሽ ነበር። አዝናለሁ። እንግዲህ ጋብዘኝ ግን የለም። እናዝናለን እንግዲህ። ቻው በቃ አዝናለሁ። ቻው ሂጂ። ምን ትሰሪያለሽ?